ሰላም ጤና ይስጥልኝ ውድ የዩቲዩባችን ቤተሰቦች እንደምናችሁ ባላችሁበት ሰላማችሁ ይብዛ። ዛሬ የምናየው ዩቲዩብ ላይ እንዴት ቶሎ ሞኔታይዜሽን ማግኘት እንችላለን የሚለውን አብረን እናያለን። እንደዚሁም በሌላ በኩል እንዴት ነው ወይ ደግሞ ምን አይነት ቶፒኮችን ብንሰራ ነው ቶሎ ዩቲዩብ ላይ ሞኔታይዜሽን ላይ እናገኝ እንችላለን የሚለውን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋብዛለሁ። ቀጥታ ወደ ቪዲዮ ቀጥታ ስለ ክራይቴሪያ ሞኔታይዜሽን ሳናወራ በፊት ሞኔታይዜሽን ምን እንደሆነ ልንገራችሁ። ሞኔታይዜሽን ማለት አንድ ዩቲዩብ ቻናል የሚያስፈልገውን ክራይቴሪያ ማሟላት ማለት ነው። ያንን ክራይቴሪያ ካሟላ የሚጠበቅበትን ክራይቴሪያ ካሟላ ያ ዩቲዩብ ቻናል ምንድነው ቬሪፋይድ ሆኗል፣ ብር መስራት ይችላል፣ ዩቲዩብ ተፈቅዶለታል እንደለማለት ነው። ስለዚህ እንዴት ነው የሚፈቀደው? ምን አይነት ክራይቴሪያ አላቸው የሚለውን ደግሞ ነው። ዩቲዩብ ቻናል ቬሪፋይድ ለመሆን አንደኛ የሚያስፈልገው ሰብስክራይበር ነው። ሌላኛ ደግሞ የሚያስፈልገው ዎቺንግ ሃወር ነው። አንድ ዩቲዩብ ቻናል ሞኔታይዝድ የሚሆኑበት መንገዶች ሁለት መንገዶች አሉት። አንደኛው መንገድ 500 ሰብስክራይበር 3 ፓብሊክ የሆኑ ሾርት ቪዲዮዎች በ90 ቀን ውስጥ መለቀቅ አለባቸው። እንደዚሁም ደግሞ 3000 ዎቺንግ አወር ሊኖረው ይገባል ማለት ነው። ወይ 3000 ዎቺንግ አወር ከሌለው ደግሞ 3 ሚሊዮን ሾርት ቪው ሊኖረው ይገባል ማለት ነው። በዚህ መንገድ አንድ ዩቲዩብ ቻናል ሞኔታይዝድ መሆን ይችላል፣ ብር መስራት ይችላል። ሁለተኛ መንገድ አንድ ዩቲዩብ ቻናል ሞኔታይዝድ የሚሆንበት ወይ 1000 ሰብስክራይበር ሊኖረው ይገባል። ሌላኛው ደግሞ 4000 ዎቺንግ አወር ሊኖረው ይገባል። 4000 ዎቺንግ አወር ከሌለ 10 ሚሊዮን ቪው በሾርት ቪዲዮ ሊኖረው ይገባል። ስለዚህ ይህንን ክራይቴሪያ ያሟላ አንድ ዩቲዩብ ቻናል በአንድ አመት ውስጥ ወይ ደግሞ በ365 ቀን ይህንን ክራይቴሪያ ካሟላ ሞኔታይዝድ መሆን ይችላል ማለት ነው። አንድ ዩቲዩብ ቻናል ሞኔታይዝድ ከሆነበት ጊዜ ጀምሮ ብር መስራት ይጀምራል ማለት ነው። ስለዚህ አንድ ዩቲዩብ ቻናል እኛ ላይ የሆነ ማስታወቂያ ፕሮሞት ቢያደርግና ቢያስተዋውቅ እኛ የምናገኘው ፐርሰንት 70% ነው። ዩቲዩቡ ከዛ ላይ የሚያገኘው ደግሞ 30% ነው ማለት ነው። ስለዚህ ከሌላ ፕላትፎርም ጋር ስናስተያይ ጥሩ ሰብስክራይበር እና ጥሩ ቪው ካገኘን እኛ ሞር ጥቅም ልናገኝበት እንችላለን ማለት ነው። ወይ ደግሞ ከፍታችሁ ለመስራት ያሰባችሁ መጀመሪያ ምን ማድረግ አለባችሁ? እኛም ሞኔታይዜሽን ለማግኘት አንደኛ ምን መስራት እንዳለባችሁ አይዴንቲፋይ አድርጋችሁ ለይታችሁ ይዛችሁ መምጣት አለባችሁ ማለት ነው። ስለዚህ የራሳችሁን የሆነ ኮንተንት ኦሪጂናል የሆነ ኮንተንት ከሰው ሳታመጡ ከሌላ ኮፒ አድርጋችሁ ሳታመጡ ከሌላ ፕላትፎርም ባታመጡ በራሳችሁ ወይ በአንድ ኮንተንት ሁሉንም ፕላትፎርም ላይ መስራት ይቻላል ማለት ነው፣ ዩቲዩብን ጨምሮ። ስለዚህ ምን አይነት ሐሳብን ይዤ የሚመጣ ሊታይ ይችላል የሚለውን ማሰብ መቻል አለባችሁ ማለት ነው ሳትመጡ። ስለዚህ ካሰባችሁ በኋላ እናንተ ሪሰርች መስራት መቻል አለባችሁ። ያንን ሪሰርች ከሰራችሁ የትኛው ኒሽ ቢሰራ የትኛው ኤሪያ ላይ ቢሰራ ተቀባይነት አለው፣ በምን መንገድ ቢሰራ ነው ደግሞ ተቀባይነት ያለው ብላችሁ ማሰብ መቻል አለባችሁ። በሌላ በኩል የትኛውን ኮንተንት ቢሰራ እኔን አዋጣኛል ብላችሁ ለምታስቡ 10 ቤስት የሆኑ ኮንተንቶችን ይዤላችሁ መጥቻለሁ። አንደኛ ስለ ቴክኖሎጂ ቲፖችን ማስተማር፣ ሁለተኛ ስለ ሶፍትዌር ቲፖችን ማስተማር፣ ሶስተኛ ስለ ፋይናንስ፣ አራተኛ ላንጉጅ ማስተማር፣ አምስተኛ ከጤና ጋር የተያዙ ስለ ሄልዝ ኬር ማስተማር፣ ስድስተኛ ኤዱኬሽናል የሆኑ ኮንተንቶችን መስራት ከኖርማል ትምህርት ጋር የሚያያዙት ማለት ነው። ሰባተኛ ስቶሪ ቴሊንግ የሆነ ኮንተንት ይዘን ብንመጣ ይታያል። ስምንተኛ ኢንተርቴንመንት የሆነ ቪዲዮዎችን ኮንተንቶችን ብንሰራ በደንብ ይታያል። ዘጠነኛ ዜናዎቹን በስነ ስርዓት ማንበብና ማቅረብ። አስረኛ ደግሞ ሙዚቃ መስራት። ስለዚህ እነዚህ ኤሪያዎች ላይ ከሰራችሁ በየትኛውም ጊዜ በየትኛውም ሰዓት አሪፍ አድርጋችሁ ከሰራችሁ ዩቲዩባችሁ ሞኔታይዝድ ይሆናል። ኮንተንት መስራት ፈልጎ መስራት ላልቻሉ ሰዎች ሊረዳ ስለሚችል ይህንን ቪዲዮ ሼር አድርጉላችሁ። ይህንን ቪዲዮ ያያችሁ ሰዎች ደግሞ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። እወዳችኋለሁ።